ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቤተሰቦቼ። ዛሬ እጅግ በጣም ጠቃሚና ብዙዎቻችን የምንዘነጋውን ትልቅ የሆነ የጤና ምስጢር ይዤላችሁ ቀርቤያለሁ። አጥንታችን የሰውነታችን ምሰሶ ነው። ነገር ግን አብዛኛውን ጊዜ ለአጥንታችን ጤና የምናስበው ስለ ወተት ወይንም ስለ ካልሽየም ብቻ ነው። ዛሬ ግን በቤታችን ውስጥ የምንጠቀማቸው ነገር ግን አጥንታችንን እንደ ብረት የማጠንከርና የመገንባት ከፍተኛ ብቃት ያላቸውን 5 ድንቅ ቅመሞችን በዝርዝር እናያለን። በተጨማሪም እነዚህን ቅመሞች ለአጥንታችን ጤንነት እንዴት መመገብ እንዳለብንም እነግራችኋለሁ። እነዚህ ቅመሞች የአጥንት መሳሳትን ከመከላከል ባለፈ የመገጣጠሚያ ህመምን በዘላቂነት እንዴት እንደሚያጠፉ ሳይንሳዊ ማብራሪያውንም አብረን እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛ፣ እርድ። የመጀመሪያውና ዋነኛው ቅመም እርድ ነው። እርድ ኩርኩሚን የተባለ እጅግ ኃይለኛ ንጥረ ነገር በውስጡ ይዟል። ይህም ንጥረ ነገር በአጥንት ላይ የሚከሰትን እብጠት ከመቀነሱም በላይ አጥንትን የሚገነቡ ሴሎች ማለትም ኦስቲዮብላስትስ በንቃት እንዲሰሩ ያደርጋቸዋል። በተለይም በእድሜ መግፋት የሚመጣን የአጥንት መሳሳት ለመከላከልና የመገጣጠሚያ ህመምን ለማስታገስ እርድ ተወዳዳሪ የሌለው መፍትሄ ነው። ታዲያ እንዴት መጠቀም አለብን ለሚለው እርድን ውጤታማ በሆነ መንገድ ለመጠቀም ግማሽ የሻይ ማንኪያ እርድን በአንድ ብርጭቆ ለብ ባለ ወተት ወይንም ውሃ ውስጥ በጥብጦ መጠጣት ይቻላል። እዚህ ጋር ግን አንድ ትልቅ ሚስጥር እነግራችኋለሁ። እርሱም እርድ በሰውነታችን ውስጥ በቀላሉ እንዲዋሃድ ጥቁር አዝሙድ ወይንም ቁንዶ በርበሬ አብሮ መጨመር ግዴታ ነው። ምክንያቱም ቁንዶ በርበሬ ውስጥ ያለው ፓፒራይን የተባለው ንጥረ ነገር የእርድን ጥቅም በ2000 እጥፍ ይጨምረዋል። ሁለተኛ፣ ዝንጅብል። ሁለተኛው ቅመም ዝንጅብል ነው። ዝንጅብል ለጉንፋን ብቻም ሳይሆን ለአጥንት ጥንካሬም እጅግ አስፈላጊ ነው። ዝንጅብል በውስጡ የያዛቸው ጂንጀሮልስ የተባሉ ንጥረ ነገሮች በአጥንት መገጣጠሚያዎች መካከል የሚከሰትን ግጭትና ህመምን ይቀንሳሉ። በተጨማሪም በሰውነታችን ውስጥ አጥንትን የሚያዳክሙ ኬሚካሎች እንዳይመረቱ በማድረግ የአጥንት እፍጋትን ለመጠበቅ ይረዳል። ዝንጅብልን ለአጥንት ጤና ለመጠቀም ትኩስ ማለትም ፍሬሽ የሆነ የዝንጅብል ስርን በመፈቅፈቅ በሻይ መልክ አፍልቶ መጠጣት ይቻላል። እንዲሁም በምግብ አሰራር ውስጥም በብዛት ማካተት ውጤታማ ያደርገዋል። ሌላኛው ዘዴ ደግሞ የዝንጅብል ዘይትን ከወይራ ዘይት ጋር በመቀላቀል ህመም የሚሰማችሁ መገጣጠሚያን መቀባት ሲሆን ይህም የደም ዝውውርን በማፋጠን አጥንቱ በቂ ንጥረ ነገር እንዲያገኝ ይረዳዋል። ሶስተኛ፣ ቀረፋ። ሶስተኛው ቅመም ደግሞ በጣፋጭ መዓዛው የሚታወቀው ቀረፋ ነው። ቀረፋ ለአጥንት ጤና እጅግ አስፈላጊ የሆነው ማንጋኒዝ የተባለ ማዕድንን በከፍተኛ መጠን ስለያዘ ነው። ማንጋኒዝ ሰውነታችን አጥንትን ለመገንባትና የአጥንት ህብረ ሕዋሳትን ለመጠገን ከሚጠቀምባቸው ዋና ዋና ማዕድናት ውስጥ አንዱ ነው። በተለይም የአከርካሪ አጥንት ጥንካሬን ለመጠበቅ ቀረፋ ተወዳዳሪ የለውም። ቀረፋን ለመጠቀም ደግሞ ግማሽ የሻይ ማንኪያ የቀረፋ ዱቄትን በጠዋት በምንጠጣው ሻይ ላይ፣ ቡና ላይ ወይም ደግሞ አጃ ላይ በመነስነስ መጠቀም እንችላለን። ሌላው ውጤታማ መንገድ ደግሞ አንድ የቀረፋ እንጨትን በአንድ ብርጭቆ ውሃ ውስጥ ዘፍዝፎ አሳድሮ በማግስቱ ጠዋት በባዶ ሆድ መጠጣት ነው። ይህም ዘዴ ለአጥንት ጥንካሬ ብቻም ሳይሆን በደም ውስጥ ያለውን ስኳርም ለማመጣጠን ይረዳል። አራተኛ፣ ቅርንፉድ። አራተኛው ቅመም ድንቅ የሆነው ቅርንፉድ ነው። ቅርንፉድ ምንም እንኳን መጠኑ አነስተኛ ቢሆንም ለአጥንት ያለው ጥቅም ግን እጅግ ግዙፍ ነው። ቅርንፉድ ዩጂኖል የተባለ ንጥረ ነገር እናም ከፍተኛ የሆነ የካልሽየም መጠን በውስጡ ይዟል። ጥናቶች እንደሚያመለክቱት ቅርንፉድን አዘውትሮ መጠቀም የአጥንትን የማዕድን ይዘት በማሻሻል አጥንት በቀላሉ የመሰበር አደጋውን በከፍተኛ ሁኔታ ይቀንሳል። ታዲያ እንዴት ቅርንፉድን መጠቀም አለብን ሲባል ቅርንፉድን ለመጠቀም ከ2 እስከ 3 የሚሆኑ የቅርንፉድ ፍሬዎችን በሻይ ውስጥ አፍልቶ መጠጣት ይቻላል። እንዲሁም ደግሞ ፍሬውን ፈጭታችሁት የሚወጣውን ዱቄት በጥቂት ማር በመለወስ በቀን 1 ጊዜ መውሰድም ይቻላል። ሌላው ምርጥ ዘዴ ደግሞ የቅርንፉድ ዘይትን በመገጣጠሚያ ህመም ወቅት እንደ ማሳጅ መጠቀም ሲሆን ይህም ህመሙን በፍጥነት ያስታግሰዋል። አምስተኛ፣ ነጭ ሽንኩርት። አምስተኛውና የመጨረሻው ቅመም ነጭ ሽንኩርት ነው። ነጭ ሽንኩርት ለአጥንት ጤና ያለው ሚና እጅግ አስገራሚ ነው። በተለይም በሴቶች ላይ በእድሜ መጨመር ምክንያት የሚከሰተውን የኤስትሮጅን ሆርሞን መቀነስ በማስተካከል የአጥንት መሳሳት አደጋን በከፍተኛ ሁኔታ ይከላከላል። በተጨማሪም በውስጡ ያለውም ሰልፈር ሰውነታችን አጥንትን እናም ደግሞ ጅማትን የሚያያይዘውን ኮላጅን የተባለ ፕሮቲን እንዲያመርት ትልቅ የሆነ እገዛን ያደርጋል። ታዲያ ነጭ ሽንኩርትን ለመጠቀም
ነጭ ሽንኩርትን ውጤታማ በሆነ መንገድ ለመጠቀም በየቀኑ ከ1 እስከ 2 ፍሬ ጥሬ ነጭ ሽንኩርትን በትንሹ ከትፎ ለ10 ደቂቃ ያክል አየር እንዳያገኝ ካደረጉ በኋላ በውሃ መዋጥ ይመከራል። ነጭ ሽንኩርቱን ከትፎ ማቆየቱ በውስጡ ያለው አሊሲን የተባለው መድኃኒትነት ያለው ንጥረ ነገር እንዲነቃቃ ወይም ደግሞ አክቲቭ እንዲሆን ያደርገዋል። ጥሬው መብላት ለሚከብዳቸው ሰዎች ደግሞ በምግብ መጨረሻ ላይ ጨምሮ ለጥቂት ደቂቃዎች ብቻ አብስሎ መመገብ ይቻላል ማለት ነው። በአጠቃላይ እንግዲህ እነዚህ የተመለከትናቸው 5 ድንቅ ቅመሞች የአጥንታችንን ጤንነት በከፍተኛ ሁኔታ የሚገነቡ ነገር ግን ሁላችንም የማናስተውላቸው አስገራሚ የቅመማ ቅመም አይነቶች ናቸው ማለት ነው። በአጠቃላይ ታዲያ እነዚህ 5 ቅመሞች ማለትም እርድ፣ ዝንጅብል፣ ቀረፋ፣ ቅርንፉድና ነጭ ሽንኩርትን በዕለታዊ የአመጋገብ ስርዓታችን ውስጥ በማካተት አጥንታችንን ከጉዳት መጠበቅና እንደ ብረትም ማጠንከር እንችላለን ማለት ነው። አስታውሱ፣ ጤናማ አጥንት ለተስተካከለ ቁመናና ለንቁ እንቅስቃሴ መሰረት ነው። ስለሆነም ውድ ቤተሰቦች ለዛሬ የነበረን መረጃ ይህን ይመስላል። እናንተስ ከ5ቱ ቅመሞች የትኛውን አዘውትራችሁ በብዛት ትጠቀማላችሁ ወይንም የትኛውን መጠቀም ለመጀመር አስባችኋል? አስተያየታችሁን እንዲሁም ደግሞ ያላችሁን ማንኛውም ጥያቄ በኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንዲደርስ አድርጉ። ለቻናሌም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሁልጊዜ የሚለቀቁ የጤና መረጃዎች እንዲደርሷችሁ የደውል ምልክቷን መጫናችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።